የመድፈኞቹ አለቃ አሰልጣኝ ሚኬል አርቴታ በስተመጨረሻም እጅግ ተጠባቂውን ጋዜጣዊ መግለጫ ሰጥተዋል። በጣም የጋዜጣዊ መግለጫ እንግዲህ በርካቶች ናፍቋቸው ነበረ። አሰልጣኝ ሚኬል አርቴታም ዘርዘር አድርገው ስለ አርሰናል የተጎዱ ተጫዋቾች፣ ስለ ኤፍኤ ካፕ፣ ስለ ፕሪሚየር ሊግ፣ ስለ ባለፈው የካራቦ ካፕ የዋንጫ ሽንፈት፣ ሌሎችንም በርካታ ጉዳዮች በተለይ ስለተጎዱ ተጫዋቾችና ከብሔራዊ ቡድን ለምን ወደ አርሰናል እንዲመለሱ እንደተደረገ በደንብ አብራርተው ተናግረዋል። ስለ ዛሬው የኤፍኤ ካፕ የምሽቱ ጨዋታም እንግዲህ ወሳኝ የሚባሉ ነጥቦችን አንስተዋል። እኔ በግሌ በጣም ነበር የጋዜጣዊ መግለጫ እየናፈቀኝ። ለምን ካላችሁኝ የሀገራት ጨዋታ አላልቅ ብሎ የነበር ቀናቶች። እውነት ለመናገር የሀገራት ጨዋታን ተመልክቻለሁ። በጣም ጥሩ ጨዋታዎችን አይቻለሁ። ነገር ግን እንደ ፕሪሚየር ሊግ እና እንደ ሻምፒዮንስ ሊግ እንደዚሁም እንደ የዋንጫ ጨዋታዎች የክለቦች የዋንጫ ጨዋታዎች አልሆንልህ ብሎ የነበረ። ከዛሬ ምሽት ጀምሮ ግን ሁላችንም በደስታ የምንናፍቃቸውን ክለቦች መኮምኮም የምንጀምርበት ሰዓት ነው። ዛሬ ምሽት 4 ሰዓት ደግሞ ተናፋቂውና ተወዳጁ ክለብ አርሰናል ሳውዛምፕተንን የሚገጥምበት የሩብ ፍጻሜ የኤፍኤ ካፕ ጨዋታ በጉጉት ይጠበቃል። በዛሬው ጨዋታ አንደኛ በጉጉት የሚጠበቀው የአርሰናል ደጋፊዎች 2 ሳምንት ሙሉ ያላዩትን ቡድን በድጋሚ የሚያዩበት ነው። ቀይና ነጩ ማሊያ በሜዳ ላይ እንግዲህ ጠላቱን ሲያፈራርስ የሚታይበት ቀን ነው። ያ ብቻ ሳይሆን ደግሞ ሁለተኛው ደግሞ የተጎዱ ተጫዋቾች እነማን ናቸው፣ እነማን ወደ ሜዳ ተመልሰዋል የሚለውን ለማየት ደጋፊዎች በጉጉት የሚጠብቁበት ሰዓት ነው። ሌላኛው ትልቁ ነገር ደግሞ አርሰናል ከሽንፈት ማግስት የሚያደርገው ጨዋታ ነው። በካራቦ ካፕ እንግዲህ ከተሸነፈ በኋላ የፍጻሜ ጨዋታ ዛሬ መጀመሪያ ጨዋታውን ነው የሚያደርገው በኤፍኤ ካፕ። ስለዚህ ወደ አሸናፊነት ይመለሳሉ የሚለውን በብዙዎች ዘንድ የሚጠበቅ ነው። እንደምታውቁት አርሰናል ዘንድሮ አንድ ጨዋታ ከተሸነፈ በኋላ በተከታታይ ጨዋታዎችን ባለመሸነፍ የሚታወቅ ቡድን ነው አርሰናል። በተለይ ዘንድሮ አንድ ጨዋታ ከተሸነፈ በኋላ እንዳለፉት ዓመታት ዝም ብሎ በተከታታይ ነጥብ የሚጥል ቡድን ሳይሆን ወደ አሸናፊነት ተመልሶ ረጅም ጉዞዎችን የሚያደርግ ቡድን ነው። የመጀመሪያ ሽንፈቱን በሊቨርፑል ካስተናገደ በኋላ ታስታውሳላችሁ 18 ጌም ሳይሸነፍ ነው የተጓዘው። በመቀጠል በአስቶን ቪላ ከተሸነፈ በኋላ 12 ጌም ሳይሸነፍ ነው የተጓዘው። በመቀጠል በማንቸስተር ዩናይትድም አንድ ጨዋታ ከተሸነፈ በኋላ 14 ጨዋታዎችን ሳይሸነፍ ነው የተጓዘው። አሁን ደግሞ በማንቸስተር ሲቲ ከተሸነፈ በኋላ ምን ያህል ጨዋታዎችን ሳይሸነፍ ይጓዛል የሚለው በጉጉት የሚጠበቅ ጉዳይ ነው። አሰልጣኝ ሚኬል አርቴታም እንግዲህ በመግለጫቸው ይህንን ጨምሮ በርካታ ጉዳዮችን አንስተዋል። በቀጥታ እንግዲህ ወደ እሳቸው ጋዜጣዊ መግለጫ ሙሉ በሙሉ ነው የምወስዳችሁ። ምን ጉዳዮችን አነሱ፣ የሳውዛምፕተኑ አሰልጣኝ ምን ተናገሩ የሚለውንም መጨረሻ ላይ ማነሳ ይሆናል። አሰልጣኝ ሚኬል አርቴታ እንግዲህ ለጋዜጠኞች መግለጫ ሲሰጡ የመጀመሪያ ጉዳይ ያነሱት የወሩ ምርጥ አሰልጣኝ ስለመባላቸው ነው። እንደምታውቁት የመጋቢት ወር ምርጥ አሰልጣኝ ሲመረጥ አሰልጣኝ ሚኬል አርቴታ የወሩ ምርጥ አሰልጣኝ ተብሎ መመረጣቸው ይታወቃል። በወሩ ባደረጉት ጨዋታ አርሰናል አርቴታ 3ቱንም ጨዋታዎች አሸንፈዋል። ከብራይተን፣ ከቼልሲ እንደዚሁም ደግሞ ከኤቨርተን ያደረጉትን 3ቱንም ጨዋታ በድል መወጣት 9 ነጥቦችን በመሰብሰብ በፕሪሚየር ሊጉም አስደናቂ ወር ነው ያሳለፉት። አርቴታ ታዲያ ከጋዜጠኞች እንዴት ነው የወሩ ምርጥ አሰልጣኝነት መቀበልን ምን ተሰማ ተብሎ ሲጠየቅ ይህ የኔ ውጤት ብቻ አይደለም፣ ከኔ በታች ያሉ እንደዚሁም ደግሞ በቡድናችን ሙሉ የሚገኙ ሰዎች ስራ ነው። ልምምድ ማዕከልም ሽልማቱን አብሬ ከምክትል አሰልጣኞቼ ጋር ከሁሉም የአሰልጣኝ ስታፍ አባላት ጋር ድሉን አክብረናል። ይህ ለጥሩ ነገር የሚያነሳሳ ሽልማት ነው ሲሉ አርቴታ ድሉ የሳቸው ብቻ ሳይሆን የሁሉም የአርሰናል የአሰልጣኝ ስታፍ አባላት ውጤት እንደሆነ በመናገር ጉዳያቸውን ጀምረዋል ማለት ነው። አሰልጣኝ ሚኬል አርቴታ በመቀጠል ወደ ጉዳት ነው በቀጥታ እያመሩት። በአርሰናል ቤት በአሁኑ ሰዓት በርካታ የተጎዱ ተጫዋቾች እንዳሉ ይታወቃል። ስለዚህ አርቴታ ስለ እነዚህ ተጫዋቾች እንዲያነሳ ተጠይቆ ነበር። መጀመሪያ ያነሳው ጉዳይ ስለ ኦዴጋርድ እና ስለ ጁሪየን ቲምበር ነው። አሰልጣኝ ሚኬል አርቴታ ስለ ኦዴጋርድ እና ጁሪየን ቲምበር ሲናገሩ በዛሬው የአርሰናል ስብስብ ውስጥ እንደሚካተቱም ተናግረዋል። ሁለቱ ተጫዋቾች በጥሩ መልኩ ማገገማቸውን ያነሱት አሰልጣኝ ሚኬል አርቴታ በዛሬው ጨዋታ ከቡድናችን ጋር አብረው ይጓዛሉ ሲሉ ተናግረዋል ማለት ነው።
በተለይ እዚህ ጋር በጣም ወሳኝ ዜና ነው የቲምበር መመለስ። ለምን መሰላችሁ? በርካታ ትልልቅ የሚባሉ ሚዲያዎች ቲምበር ለረጅም ጊዜ አይመለስም እያሉ መረጃዎችን ሲያጋሩ እንደነበረም የሚታወቅ ነው። ነገር ግን ጁሪየን ቲምበር ተመልሶ ዛሬ ከአርሰናል ቡድን ስብስብ ጋር መካተት መቻሉ ለአርሰናሎች ትልቅ እፎይታን የሚሰጥ ነው። ምክንያቱም ጁሪየን ቲምበር በጣም አስፈላጊ ተጫዋች ነው። በካራቦ ካፕ የሲቲ ጨዋታ ላይ አለመኖሩ በራሱ ምን ያህል ክፍተቶችን ፈጥሮ እንደነበር ተመልክታችኋል ብዬ አስባለሁ። ምክንያቱም ጁሪየን ቲምበር በአርሰናል ቤት ግንብ ነው። ከነ ማጋሌሽ ከነ ሳሊባ ጋር ሲጣምር ቲምበር ለአርሰናል ዘንድሮ ትልቅ የኋላ ደጀን የሆነ ተጫዋች ነው። ስለዚህ በጣም አስፈላጊ ተጫዋች እንደሆነ ሊሰመርበት ይገባል። ስለዚህ የጁሪየን ቲምበር መመለስ እንደኔ ለአርሰናል ትልቅ አፕግሬድ ወይም ደግሞ ትልቅ ማሻሻያ ነው ብዬ አስባለሁ። የኦዴጋርድን መመለስም እንደተናገርኩት የነ ኢብሪቺዜ ያለመኖርን ተከትሎ አርሰናል እንደውም በደከመበት የግብ ዕድል ፈጠራ ላይ ከፍተኛ ሚና ስለሚጫወት የኦዴጋርድ መመለስም በጣም ዝግጁ መሆኑ አስፈላጊ ነው ብዬ አምናለሁ። በመቀጠል አርቴታ ስለ ፔሮ ሂንካፔና ኢዜን ያነሱት ሂንካፔና ኢዜ በዛሬው ጨዋታ እንደማይኖሩ አሰልጣኝ ሚኬል አርቴታ ተናግረዋል። ዝግጁ አይደሉም ሲሉ መልሰዋል። ስለዚህ በዛሬው ጨዋታ ፔሮ ሂንካፔና ኤብሪቼ ኢዜን አንመለከታቸውም ተብሎ ነው የሚጠበቀው። ኤብሪቼ ኢዜና ፔሮ ሂንካፔን እንመለከታቸዋለን ተብሎ የሚጠበቀው ቀጣይ ሳምንት አርሰናል በፕሪሚየር ሊጉ ከቦርንማውዝ ጋር በሚያደርገው ጨዋታ ይሆናል ተብሎ ነው የሚጠበቀው። ማክሰኞም የስፖርቲንግ ሊዝበኑ ጨዋታ እንደሚያመልጣቸው ነው የሚጠበቀው፣ የሻምፒዮንስ ሊጉ ጨዋታ ማለት ነው። ነገር ግን ስለ ኖኒ ማዱኬ ጥሩ ነገር ተሰምቷል። አርቴታ ምን አሉ? ማዱኬ ለቀናት ብቻ ከሜዳ ይርቃል። እሱን ከመረመር ነው በኋላ ጉዳቱ እንደፈራ ነው አይደለም፣ እጅግ በጣም ቀላል ጉዳት ነው ሲሉ ተናግረዋል። ዛሬ ደግሞ ከአርሰናል ስብስብ ጋር ማዱኬ አብሮ ሳውዛምፕተንን ከሚገጥመው ስብስብ ጋር መታየቱ ምናልባትም ማዱኬ ለማክሰኞ የስፖርቲንግ ሊዝበን ጨዋታ ጭምር ዝግጁ ሊሆን እንደሚችል እየተነገረ ነው የሚገኘው። ስለዚህ የኖኒ ማዱኬ መመለስም በጣም አስፈላጊ ይሆናል ብዬ አስባለሁ። እዚህ ጋር አንድ ጋዜጠኛ ወሳኝ ጥያቄ ጠይቆት ነበር አርቴታን። ምንድን ያለው? ከብሔራዊ ቡድን ካምፓቸው ለቀው ወደ አርሰናል የተመለሱ ተጫዋቾች ለዛሬው ጨዋታ ዝግጁ ናቸው ወይ ተብለው የተጠየቁት እንግዲህ አሰልጣኝ ሚኬል አርቴታ ምንድነው እሱን ዛሬ አብረን እናያለን አሰላለፍ ሲወጣ እንጂ እነንትና ተመልሰዋል እነንትና አልተመለሱም ብዬ መዘርዘር አልችልም። የጨዋታው አሰላለፍ ሲወጣ ትመለከታላችሁ እንግዲህ በማለት ተናግረዋል ማለት ነው። ይህም እንግዲህ አርቴታ እንደምታውቁት ሁልጊዜ ሰርፕራይዞችን ይወዳል። ነገሮችን ግልጽ አድርጎ ማለፍ አይፈልግም። በዚህ የሚታወቁት ፔፕ ጋርዲዮላ ናቸው። ሃላንድ ይሰለፋል አይሰለፍም፣ ወይ ሮድሪ ይሰለፋል አይሰለፍም የሚለውን ብዙ ጊዜ ቀደም ብለው በመናገር ይታወቃሉ። አርቴታ ግን ብዙ ጊዜ እንደዚህ አይነት ነገሮችን አይናገሩም። ትመለከታላችሁ እያሉ ነው የሚያነሱት። ስለዚህ በአሰላለፉ ሲወጣ እነማን ዝግጁ እንደሆኑ ታያላችሁ ሲሉም አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። ግብ ጠባቂ ላይስ ማን ነው የሚሰለፈው የሚል ጥያቄ የቀረበላቸው አርቴታ ምን ሲሉ ተናገሩ? እድሜው ከ32 ዓመት በታች የሆነ ሁለት ቋንቋ የሚናገርና ቀኝ እግር ተጫዋች ነው ሲሉ ፍንጭ ለመስጠት ሞክረዋል። እዚህ ጋር እንግዲህ ለመቀለድ ነው የሞከሩት አርቴታ። በረኛው ማንም ይሆናል የሚለው እንግዲህ ብዙዎች በጣም በጉጉት እየጠበቁት የሚገኝ ጉዳይ ሲሆን ለኔ ግን በዛሬው ጨዋታ ኬፓ ቋሚ ሆኖ ይጀምራል የሚል እምነት አለኝ። በመቀጠል ከእንግሊዝ ብሔራዊ ቡድን ለቀው ስለመጡ ተጫዋቾች የተናገሩት አርቴታ ከአብዛኞቹ ብሔራዊ ቡድኖች ጋር ጥሩ ግንኙነት አለን፣ በተለይም ግን ከእንግሊዝ ብሔራዊ ቡድን አሰልጣኝ ከቶማስ ቱሄል ጋር በጣም ቅርብ ግንኙነት ነው ያለን። እናም የእያንዳንዱን ተጫዋች ሁኔታ ሪፖርት ያደርግልናል። ያንን ሪፖርት ሲያደርግ ታዲያ ሳካ፣ ራይስ እና ማዱኬ መመለስ እንዳለባቸው ተነጋገርን፣ እንዲመለሱ አደረግን ሲሉ ከብሔራዊ ቡድን አሰልጣኞች ጋር በመነጋገር አርቴታም ስራቸውን እንደሚሰሩ ተናግረዋል። አንድ ተጫዋች ብቁና ዝግጁ ሲሆን ለብሔራዊ ቡድን መጫወት አለበት። ተጫዋቾች ደግሞ ለብሔራዊ ቡድናቸው መጫወት ይፈልጋሉ። ስለዚህ ምንም ካለመፈለግ የመጣ ጉዳይ አይደለም፣ ከጉዳት ጋር እንደዚሁም ከጥንቃቄ ጋር በተያያዘ ነው ተመልሶ የመጡት ሲሉም አርቴታ ተናግረዋል። በመቀጠል ያነሱት ጉዳይ ስለ ዛሬው የኤፍኤ ካፕ ጉዳይ ነው። ኤፍኤ ካፕ እጅግ በጣም አስፈላጊ ዋንጫ ነው ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው።
በተለይ ለአርሰናል ኤፍኤ ካፕ እጅግ አስፈላጊ ዋንጫ ነው ሲሉ የተናገሩት አርቴታም በድጋሚ ዌምብሌይ ሜድ እንፈልጋለን ብለዋል። ትልቁ ውድድር ነው፣ በድጋሚ ዌምብሌይ ሜድ እንፈልጋለን ያሉት አሰልጣኝ ሚኬል አርቴታ የዛሬው ተጋጣሚያቸው ሳውዛምፕተን በጥሩ ወቅት ላይ መሆኑንና ጨዋታዎችን እያሸነፈ እንደሚገኝ ጠቁመዋል። ከኤፍኤ ካፕ ዋንጫ ሁለት ወይም ሶስት ዋንጫዎች ከኤፍኤ ካፕ ዋንጫ ሁለት ወይም ሶስት ጨዋታዎች ይቀሩናል። ይሄ ውድድር ለአርሰናል ምን ማለት እንደሆነም እናውቃለን ሲሉ የተናገሩ ሲሆን በነገራችን ላይ ሳውዛምፕተን ያለፉትን 14 ጨዋታዎች አንድም ሽንፈት አላስተናገደም። 11 ጨዋታዎችን ሲያሸንፍ በሶስት ጨዋታዎች ደግሞ አቻ በመለየት በጣም ምርጥና ድንቅ አቋም ላይ ነው የሚገኘው ሳውዛምፕተን። በጣም ምርጥ አቋም ላይ የሚገኘው ሳውዛምፕተን አሰልጣኝ ቶንዳ ኤከርት ደግሞ አርሰናል ትልቅ ቡድን ነው እናውቃለን፣ ነገር ግን እኛ እነሱን ልናሸንፍ የምንችልባቸውን ጥቂት ነጥቦች አግኝተናል ብዬ አስባለሁ። ዛሬ እነሱን ሜዳ ላይ ከተገበርን እመኑኛ አርሰናልን አሸንፈን መውጣት እንችላለን ሲል እንግዲህ የሳውዛምፕተኑ አሰልጣኝ ቶንዳ ኤከርት ተናግሯል። እንግዲህ በዛሬው ጨዋታ የነ ኦዴጋርድ የነ ቲምበር መመለስ በጣም አስደሳቹ ዜና ነው። የአርሰናል አሰላለፍ ግን ምን ሊመስል ይችላል የሚለውን እንግዲህ እየወጡ ባሉ መረጃዎች መሰረት ልንገራችሁ። ግብ ጠባቂ እንግዲህ በዛሬው ጨዋታ ኬፓ ዋነኛ ግብ ጠባቂ ሆኖ ይጀምራል ተብሎ ይጠበቃል። በተከላካይ ስፍራ ላይ እንደ ከማጋሊሽ ወይም ከሳሊባ አንዳቸው እረፍት ይሰጣቸዋል ተብሎም የሚጠበቅ ሲሆን ክርስቲያን ሞስኬራ መሃል ላይ አጣምሮ ሊገባ እንደሚችል ይጠበቃል። በግራና በቀኝ ደግሞ ሪካርዶ ካላፊዮሪ ከቤን ዋይት ጋር ይጣመራሉ ተብሎ ይጠበቃል። ለቲምበር አርቴታ እረፍት መስጠት ከፈለጉ ማለት ነው። ነገር ግን ቲምበር ቋሚ ሆኖ ሊጀምር የሚችልበት እድል አለ። እንደኔ ግን ቲምበር ከተቀያሪ ወንበር ይነሳል የሚል እምነት ነው ያለኝ። ስለዚህ ቤን ዋይት በዛ በኩል ቋሚ ሆኖ ይጀምራል የሚል እምነት አለኝ። ወደ መሃል ሜዳ ላይ ስናመራ አሰልጣኝ ሚኬል አርቴታ ለማርቲን ዙሜንዲ ረፍት ይሰጣሉ ተብሎ ሲጠበቅ መሃል ሜዳ ላይ ክርስቲያን ኖርጋርድ፣ ዴክላን ራይስ እና ማርቲን ኦዴጋርድ ቋሚ ሆነው ይጀምራሉ ተብሎ ይጠበቃል። በተለይ ማርቲን ኦዴጋርድ እንግዲህ የኤዜን አለመኖር ተከትሎ በዚህ ቦታ ላይ ቋሚ ሆኖ የመጀመር እድል ያለው ተጫዋች ነው። ካልሆነ ግን ካይ ሃቨርት ቋሚ ሆኖ እንዲጀምር ተደርጎ በመጨረሻም ላይ ኦዴጋርድ ተቀይሮ ሊገባ እንዲደረግ የሚችልበት አጋጣሚዎችም ይኖራሉ። ወደፊት ለፊት መስመር ስናመራ ቪክተር ዮኬሬሽ እንደኔ እረፍት የሚያገኝ ይመስለኛል። ከዛ ይልቅ ጋብሪኤል ጄሱስ የአርሰናልን ማጥቃት እየመራ ወደ ሜዳ ይገባል የሚል እምነት አለኝ። እንደዚሁም ደግሞ ጋብሪኤል ማርቲኔሊ ቋሚ ሆኖ በክንፍ ይጀምራል ብዬ ስጠብቅ ቡካዮ ሳካም ቋሚ ሆኖ የመጀመር እድሉ እጅግ ሰፊ ነው። አሊያም በዛ ቦታ ላይ አርቴታ ማክስ ዶማንን ቀድመው ሊያሰልፉ የሚችሉበት እድል አለ። ምክንያቱም በትላንትናው የአርሰናል ልምምድ ላይ እነ ማክስ ዶማን ከፍተኛ የሆነ እንቅስቃሴና ልምምድ ሲያደርጉ ታይተዋል። በነገራችን ላይ ሉዊስ ስኬሊም በዛሬው ጨዋታ እድል ሊያገኝ የሚችል ተጫዋች እንደሆነም ይጠበቃል። በተከላካይ ላይ አሊያም ደግሞ በመሃል ሜዳ ላይ ሉዊስ ስኬሊን በቋሚነት ወይም ደግሞ ተቀይሮ ሲገባ ልንመለከተው የምንችለው ተጫዋች ይሆናል ተብሎ ነው የሚጠበቀው። ከሞላ ጎደል የአርሰናል የዛሬው አሰላለፍ ይሆናል ተብሎም ይጠበቃል። በነገራችን ላይ መድፈኞቹ ከሽንፈት ማግስት ድል ማድረግ የለመዱ ናቸው። ብዙ ጊዜ ደግሞ በዘንድሮ የውድድር ዓመት ጥሩነቱ አንድ ጨዋታ ሲሸነፉ በቀጣይ ጥሩ የሚባል መነቃቂያ የሚሆን መነሳሻ የሚሆን ጨዋታ ነው የሚገጥማቸው። ወይ ኤፍኤ ካፕ ወይ ካራቦ ካፕ ነበር የሚገጥማቸው። እንደተሸነፉ በንጋታው እንደ ዊጋን እንደዚሁም እንደ ፖርትስማውዝ ያሉ ቡድኖችን ነበር ሲገጥሙ የነበረው። ይህም ደግሞ ከፍተኛ የሆነ ጥቅም ሲሰጣቸው ነበር። በአሁኑም ከሽንፈት ማግስት ከሳውዛምፕተን ጋር መጫወታቸው ለአርሰናል ትልቅ ጥቅም ይሰጣል ተብሎ ሲጠበቅ ይህንን ጨዋታ ድል ማድረግ አርሰናልን ዳግም ወደ አሸናፊነት መንፈስ መመለስ እንደዚሁም ደግሞ ለቀጣይ ጨዋታዎች ዝግጁ እንዲሆን ያደርገዋል። እንደዚሁም በኤፍኤ ካፕ የግማሽ ፍጻሜ ተፋላሚ እንዲሆን የሚያደርገው ነው። መድፈኞቹ አርሰናሎች ዛሬ ምሽት ድል የሚያደርጉ ከሆነ ማክሰኞ በሻምፒዮንስ ሊግ በሚኖራቸው ጨዋታ ከፍተኛ መነቃቃት እንዲኖራቸው ያደርጋል፣ በአሸናፊነት መንፈስ እንዲመለሱ ማለት ነው። በተጨማሪም ደግሞ በቀጣይ ቅዳሜ በሚያደርጉት የፕሪሚየር ሊግ የቦርንማውዝ ጨዋታ ሌላ መነቃቃት እንዲፈጥርላቸው የዛሬውን ጨዋታ ቢቻል በሰፊ የግብ ልዩነት ቢያሸንፉና በጥሩ መንፈስ ቢጨርሱ ከፍተኛ ጥቅም ይሰጣቸዋል ተብሎ የሚጠበቅ ጉዳይ ነው።
እንግዲህ የዕለቱ ወሳኝ ስፖርታዊ ጥንክሮች ይህንን ይመስላሉ። አሰልጣኝ ሚኬል አርቴታም የሰጡትን መግለጫ እንግዲህ እያንዳንዱን ጉዳይ ስለተጎዱ ተጫዋቾች ቃል በቃል ወደ እናንተ አደረስኩኝ። ስንናፍቀው የነበረው ስንጠብቀው የነበረው የክለቦች እንግዲህ ኳስ ተጀምሯል ማለት ነው። ኤፍኤ ካፕ፣ ከዛ ሻምፒዮንስ ሊግ፣ ከዛ ደግሞ ፕሪሚየር ሊግ እያለም ሁሉም ውድድሮች ወደ እንግዲህ ሜዳ ብቅ ማለት ይጀምራሉ። ካሁን በኋላ እንግዲህ ለረጅም ጊዜ ረፍት ስለማይኖር በተለይ ካሁን በኋላ ያሉ ጨዋታዎች እያንዳንዳቸው እንደ ፍጻሜ የሚቆጠሩ በመሆናቸው ቁጭ ብለን ሁሉንም ጨዋታዎች በመመልከት አርሰናል የትኞቹን ዋንጫ ያሳካል፣ ፕሪሚየር ሊጉን፣ ኤፍኤ ካፕ ወይስ ቻምፒዮንስ ሊግ የሚለውን የምንመለከትበት ጊዜ ደርሷል ማለት ነው። ለዚህም እንኳን ደስ አላችሁ ልላችሁ ፈልጋለሁ። በመመለሱ ምን ተሰማችሁ? አርሰናል ዛሬ ስለስንት ጨዋታው ይጠናቀቃል ብላችሁ ታስባላችሁ? ከሳውዛምፕተን ጋር ቀለል አድርጎ በማሸነፍ ወደ በራስ መተማመኑ ይመለሳል ወይስ ጨዋታው ሊከብደው ይችላል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ከጎን የሆናችሁትን በሙሉ ከልብ ከልብ እያመሰገንኩኝ በሌላ ወሳኝ መረጃ በሌላ ወሳኝ ጥንቅር ደግሞ እስከምንገናኝ ድረስ እያላችሁበት ሁሉ ሰላም ተመኘሁላችሁ።